ሰላም አለይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናቸው? ከኔ ጋር ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ሙስሊሞችን ክርስቲያኖቹ በያላችሁበት ሰላማችሁ ብዝት ይበልኝ። በጣም ጠፍቻለሁ። እስቲ ዛሬ አንድ መልእክት ስላለኝ ነው ይህን ቪዲዮ ወደ እናንተ ይዤላችሁ የመጣሁት። እስካሁን ሀገር አልገባሽም ወይ እንዳትሉኝ፣ ያው ተማሪ ልጆች አሉና ለንደን የምትማር ሴትዬ ልጅ ለሷ እቃ ማስረክበው ቃለኝ እኔ ጋር አስቀምጣ ሄደችው እቃ ዛሬ ነገ እያለች ይኸው እስካሁን አልመጣችም። ትናንትናም ስናወራ ነበረ አልመጣችም፣ እየጠበቅኳት ነው። ሰራተኛም አላመጡም። ያው ሰራተኛ ከመጣም በኋላ ነው የምትሄጂው ብላ ኮንትራት ነው የሚያመጡት። እየጠበቅኩ ነው እላችኋለሁ። ቤተሰቦቼ እንዴት ናችሁ? ሰላም ናቸው? ከኔ ጋር ሁሉ ሰላም ነው። ዛሬ ሸዋዬን ፎቶ ተጠቅሜ የመጣሁት አንድ መልእክት ማስተላለፍ ፈልጌ ነው ለእህቶቼ። ከአሁን በፊት የዛሬ ከአንድ ወር በፊት አንድ ታሪክ ወደ ሚዲያ አምጥቼ ነበረ። 1 አመት ከ5 ወር ከ6 ወር የፍቅር ታሪኮችን በቲክታክ እና በኤፍቢ ላይ አቀርብ ነበረ። ቅርብ ጊዜ ደግሞ እዛ ላይ የምለቃቸውን ወደዚህ ወደ ዩቱብ ቻናሌ እያመጣሁ ፖስት ማድረግ ጀምሬ ነበረ እና ያው እይታም ባይኖረው ማለት ነው እዛ ነው ኤፍቢ ላይ እና ቲክታክ ላይ ነው እይታ ያለው። እዚህ ቢያዩትም ላይክ አታረጉም። ብዙ ጊዜ በጣም ነው የምታዘቧቸው። ለምን እንደሆነ አላውቅም። ላይክ ምንም አይከፈልበትም እኮ ላይክ ብታረጉት ማለት ነው። ላይክ ስታረጉ ሌላው ሰው ጋር ዩቲዩብ ሼር ያደርጋል። ይሄ ነው በቃ፣ ሌላ ነገር የለውም። እና ያው እህታችን ያቺ እህታችን ማለት ነው ታሪኳን ያቀረብኩላት እኔ ታሪክ ሳቀርብ ነገራችን ላይ አብዛኛው የሙስሊም ብቻ ይመስላችኋል። እኔ ሙስሊሙ ክርስቲያን ናቸው፣ ሃይማኖታቸውን አልጠቅስም። እነሱ ሲጠቅሱ እንትናቸውን ታሪካቸውን አንብና ይሄን እንደልታችሁ ሌላ ጽፋችሁ ላኩላቸዋለሁ። ከዛ እኔ ነኝ የምጽፈው እኮ ታሪካቸው እኔ ነኝ የምጽፈው። የእነሱ ጽሁፍ ድቅቅ ያለ ነው። አንደኛ ረጅም ነው፣ ብዙ ነው። ተቆራርጦ ስለሚመጣ መሀል ላይ እንደ ኢዴት ቪዲዮ ኢዴት እንደሚደረግ እየቆራረጥኩ ስለ የሆነ ይሳሳቱና እምነታቸውን ይከታሉ። በእንደዚህ ተማምለን ይላሉ እና እምነታቸው እንዲታወቅ ሃይማኖታቸው ማለት ነው። አሁን ላይ ያለንበት ትውልድ ታውቃላችሁ፣ የሆነ መሰዳደብ፣ መበሻሸቅ ነገር፣ የአንዱን እምነት ዝቅ ከፍ ምናምን ነገር ይሄ ነገር ስላለ በቃ ዝም ብዬ እምነታቸውን አንድ ቀንም ቢሆን ስለ ሃይማኖታቸው አልጠቅስም። ያኔ ያው እኔ ከአስረ እንደዚህ ተባብለ ምናምን ሲሉ ይሄንን ቆርጣችሁ አውጥላን ወይ እኔ ቆርጬ አወጣዋለሁ ማለት ነው። ስጽፍ ቆርጠዋለሁ። ተሳስተው እንኳን ካስገቡ መስቀል ይዘን መጽሐፍ ቅዱስ ይዘን ተማምለን እንደዚህ ምናምን የሚሉትንም እሱንም እንዲቆርጬ አወጣለሁ። እና እንደዚህ ነው እላችኋለሁ በትንሹ። አሁን እቺታችን ታሪክን ሰሞኑን ያቀረብኩት ታሪክ ማለት ነው በጣም የሚያሳዝን ታሪክ ነው። ስንት አመት ሙሉ ያው ከሱ ጋር ተጋብታ ብሩ በሱ አካውንት ነበር የምታስገባው። ቤተሰቦቿንም አትረዳም ነበር። መጨረሻ ላይ የተፈጠረውን ነገር ያው ቪዲዮውን ካያችሁት ወይም ደግሞ የተጻፈውን ጽሑፍ ካያችሁት ወንድሟ የባለቤቷን ያው ፈቷታን ገሎታን። በማን ብር ነው? በእሷ ብር የተነሳ ነው። ያ ወንድምየው ልይዞ ተናዶ ንዴት ውስጥ ሆኖ እሱ ሊያስፈራራው ነበር። መሳሪያ ተደዋውለን በደንብ አውርተና መሳሪያ ያነሳው ወደ ታፋው ስር ማለት ነው። ጭን አለ የለም ጭናችን ማለት ጭኑን መታን ሲል ነው ወደ እግሩ ስር መታዋል ብሎ ሲል የመታው እግሩን ነው። ግን የጥይቷ ወደ ውስጥ ወደ ሆዱ ገብታ ነው የሰውየውን ህይወት ያጠፋችሁ ማለት ነው። አንዳንዴ እህቶቼ ይህንን ፎቶ ለጥፌ የመጣሁት ማለት ነው በሸዋዬ ዙሪያ ምንድን ነው አንዳንዴ የምንወዳቸውን እኛ የምናፈቅራቸው የምንወዳቸውን ሰዎች ማግባት ዋጋ ነው የሚያስከፍለው። ሴቶች ማለት ነው የሚወዳችሁን ሰው አግቡ። የምር ቀስ በቀስ ፍቅር ይመጣል። እናንተ የምትወዱትን ሰው እኛ የምንወዳቸውን ሰዎች የምናገባቸው ከሆነ ዋጋ እንከፍላለን። ህይወታችንን ልናጣ እንችላለን። ብዙ ነገሮቻችን ምስቅልቅል ይላል። እዛ ሰው ጋር ፍቅር አይኖረውም። የሆነ ጥቅም ፈልጎ ሊሆን ይችላል የሚገባው፣ ወይ ጊዜያዊ ስሜት ሊሆን ይችላል የሚገባው። የሚያፈቅሩን ሰዎች የሚወዱን ሰዎችን ካገባን ግን እውነቴን ነው የምላችሁ፣ እሸት ታውቃላችሁ፣ ሁሌም እያበብን ሁሌም እያማረብን በቃ እንደ ህፃን ልጅ ማለት ነው። እንደ ህፃን ልጅ ነው የሚንከባከባችሁ። የሚወዷችሁ ሰው የሚያፈቅራችሁን ሰው ማግባት ብዙ ጊዜ ይባላል። የሚወዳችሁን ሰው አግቡ። የሚወዳችሁን የሚያፈቅራችሁን ሰው አግቡ። የምታፈቅሩት ሰው ላይ አትንጠልጠሉ።
ፍቅር በቀስ ይመጣል። እንክብካቤ ሲኖር ለአንቺ ሲያስብልሽ ያ ሰው ፍቅር ይዝሻል፣ ተወጂዋለሽ እህቴ። እስቲ ሸዋዬን ተመልከቷት። የልጆቿ አባት ጎርቷታል። ሀቅ ነው። እኔ ሸዋዬን ዛሬ አይደለም ማውቃት፣ ዛሬ ዩቱብ ከከፈተ ሰዓት ጀምሮ እከታተላታለሁ። መጀመሪያ ከልጆቿ አባት ጋር ስትመጣ፣ ከነሚጣ አባት ጋር ስትመጣ ካሜራ ውስጥ ይገባል እና አያወደው ባለቤቷንም ማለት ነው። ዋጋ ከፍላለች፣ ብዙ መስዋዕትነትን ከፍላለች። ይህን ያልኩት ምንድን ነው ይውደዳት አይውደዳት ያፍቅራት የማውቀው ነገር የለም፣ ግን በልጆቿ ዋጋ ከፍላለች። ሚጣን እርጉዝ ሆና መሰለኝ ጥሏት ሄደ፣ ወይም ደግሞ የተለያዩት። ከወለደች በኋላ ዋጋ ከፈለች። አይ ሚዲያ ላይ አለቀሰች። አቅሙ የቻለው ረዷት። ያ እርዳታ የተደረገው ብር አልበቃትም። አላህ ደግሞ እንባዋን አይቶ የልቧን ንጽህና አይቶ ያችን አረብ ጣለላት። አያችሁ፣ ዛሬ ልጅቷም ድና ዛሬ ነገ ትሞታለች የተባለች ህፃን ልጅ ዛሬ አልሐምዱሊላህ እዚህ ጋር ደርሳላታለች። ወላሂ እና የሚወዳት ሰው የሚያፈቅራት ሰው ስላለ ለዛው ማለት ነው። ወላሂ አረብ ሀገር አይደለም ከአረብ ሀገር የተሻለ ጥሩ ቦታ ላይ ያለ ሰው ወጣት ስለ ሸዋዬ ማለት ነው። ወላሂ ስለ ባሏ አንድ ልጅ ታሪኬን አቅርቢልኝ ብላኝ ሸዋዬ ቤት ሄዳ ነበርና ታሪኳን ካቀረብኩላት በኋላ ወደ ሚዲያ ሸዋዬ ጋር ሄዳ ለመሰራት ወይ ባጭስ ነው ምናምን ነገር እንትን ብላ እዛው አደረች ሸዋዬ ቤት ማለት ነው። አደረች። አንድ ቀን ስንደዋወል በቴሌግራም ላይ ስንደዋወል ስለ ሸዋዬ ነገርችኝ። ሸዋዬ ቤት እኮ ሄጄ ባለፈ ዕለት አድሬ መጣሁ። በጣም ጥሩ ልጅ ናት፣ መልካም ልጅ ናት። ቲክታክ ላይ እንደምትታየው አይደለችም። ደግሞ በጣም ቆንጅዬ ናት፣ የምታምራ። በተለይ ደግሞ ልጅ አለችኝ የሆነ ጨዋ እርግት ያለች ልጅ፣ የማትረብሽ ልጅ አለችኝ። እና ሳድር ማታ ላይ በሳውዲ ማለት ነው ማታ ላይ ባለቤቷ ሲደውል ቀን ነው እነሱ ጋር አለችኝ። እሱ ያለበት ሀገር ቀን ነው፣ ነይ ማየት ሀገር ነው አለችኝ። ቀን ከሆነማ ያው አሜሪካ ነው ያለው አልኳት። ቀን ነው በቪዲዮ ሲያወራት ካሜራውን ዞር አድርጋ አዩት። አቡ አሚራን ታውቂያለሽ አለችኝ። ወጣት በቃ አቡ አሚራ በቃ እሱን ነው እንትን የሚለው አለች። ከአሁን በፊት ስለ ሸዋዬ ኤፍቢ ላይ ሴቶች እንዲጠነክሩ አሁን ይሄንን ቪዲዮ ሲሰራ ብዙዎቻቸው አይመቻቸውም። ምክንያቱም አንዳንድ ሰዎች ናቸው የሚመቻቸው። ሰው ልጅ ከፍ ሲል አይመቻቸውም አብዛኛው ሰው ማለት ነው። በቃ ዝቅ ብሎ ብስቁልቁል ብሎ ምናምን ነገር። ሸዋዬ እህታችን ናት፣ እኔ እህታችሁ ነኝ፣ እናንተ እህቶቼ ናችሁ። የእናንተ ደስታ ያስደስተኛል። መልካም ስንሆን እዚች ምድር ላይ የምናጣው ነገር የለም ምንም። እንኳን ለዚች ለዱንያ ቀርቶ ነገ ለአኼራችን አይደለም እንዴ ብዙ ነገር የምናስበው። ምቀኝነት ደግሞ ሁሌም የበታች እንጂ የበላይ አያደርግም። እውነቴን ነው። እና ይሄን እኮ አንድ ሽማግሌ ይሆናል እኮ ምናምን ነገር ብለው ነበርና ይቺ ልጅቷ ስነግረኝ ደግሞ በጣም ተገረምኩ። አቡ አሚራ ወጣት ነው፣ ወጣት በጣም ወጣት ማለት ነው። በቃ ከአቡ አሚራ የማይተናነስ ደስ የሚያምር ሰው ነው። ባሏን አዩት እና በቃ እያቀማጠለ እያቆላመጠ ይቅርታ እያቆላመጠ ነው የሚጠራት ምናምን ነገር አለችኝ። እኔም ተመስጬ ነበር ልጅቷ ስታወራ የሰማዋት እላችኋለሁ። ወላሂ በጣም ደስ ይላል። እናቶቼ ዛሬ ሸዋዬ ያው ፎቶ ለጥፌ የመጣሁበት የሚያፈቅራችሁን እንጂ የሚወዳትን የሚያከብራትን የሚያፈቅራትን ስላገባች ሸዋዬ ሁሌ ሙሽራ ናት። ሁሌ ለእኔ ማሻአላህ ተባረካላህ ሁሌ ነው የምገረምባት። በጣም ነው የምትገርመኝ ማለት ነው። ሁሌ ሙሽራ ናት። እንዲህ እንዳማረባት አለች። አላህ ይጨምርላት። ሴት ልጅ የሚንከባከባት ሴት ልጅ አበባ ናት። አበባ ውሃ ካላገኘ ይጠወልጋል አይደለም። ሴት ልጅ የሚንከባከባት ሰው ካገኘች ሁሌም እሸት ናት። በቃ እሸት። እስቲ ሸዋዬ ነዋት አሁን 4 ልጆች ወለደች መሰለኝ። እንኳን 4 ልጆች አንድ የወለደች አትመስልም። ማሻአላህ ተባረካላህ። አንድ የወለደች አትመስልም። ለምን ራሷን ትጠብቃለች። አሁን ያለችበት መጨረሻዋን ያሳምርላት። ጥሩ ህይወት ነው። ጥሩ ትዳር ላይ ናት ያለችው። ባለፈው ቅርብ ጊዜ ባሏ መጥቶ ነበር። ያው ስታወራ ስለሰማው ነው። ሄዷን ከአሜሪካ ወይም ደግሞ ከውጭ ካለበት ኢሮፕ የሚሆን የትም ይሁን ብቻ ካለበት ቦታ ይመጣል። አለም እየመጣ እያያት ይሄዳል። ኢንሻአላህ በቅርብ ደግሞ ሀገር እንደሰማሁት ሀገር ገብታ ከዛ ፕሮሰሷን ጀምራ ወደ እሱ እንደምትሄድ ነው የሰማሁት። አላህ ያሳምርላት፣ መጨረሻውን አላህ ያሳምርልሽ። ጡርነት መልካምነት ለራስ ነው፣ ወላሂ ለራስ ነው። እህቶቼ ዛሬም አሁን የምላችሁ ማለት ነው የሚወዳችሁን ሰው የሚያፈቅራችሁን ሰው አትግፉት። የምር ነው የምላችሁ፣ አትግፉት። የምንወደውን ሰው አግብተን የምናፈቅረውን ሰው አግብተን ዋጋ ነው የምንከፍለው። በጣም ዋጋ ነው የሚያስከፍለን።
ይኸው እያያችሁ ነው። እህታችን ታሪኳን ያቀረብኩት እህታችን ስለምትወደው ስለምታፈቅረው ነው ዋጋ የከፈለችው ስለ እሷ ናት የምትወደው። እሷ አይወዳትም አያፈቅራትም። የቀረባት ለጥቅም ነው። ታሪኳን ያቀረብኩላችሁ ልጅ ማለት ነው ለጥቅም ነው። ይሄው የእሱም ህይወት አለፈ፣ የእሷም ህይወት ምስቅልቅል አለ። የእሷ ብቻ አይደለም የሁሉም የቤተሰቦቿ። ወንድሟ እስር ቤት ገባ፣ 15 ዓመት ተፈረደበት። ከ15 ዓመት አመክሮ ተብሎ 10 ዓመት 5 ዓመቱ መሰለኝ የተቀነሰለት ያለችኝ እንደዛ ተደረገለት። አልሐምዱሊላህ አሁን 6 ዓመት ይቀረዋል። 4 ዓመቱ ከታሰረ ወንድሟ እንግዲህ 6 ዓመት ይቀረዋል። ከዛ በኋላ ከእስር ቤት ከወጣ በኋላ እዛ ከተማ ላይ አይኖርም፣ ይፈራን ይገሉኛል ብሎ ሌላ እንደገና ስደት ሌላ ቦታ ማለት ነው። አያችሁ ህይወቷን ብልሽሽት ነው ያደረገችው ይቺ ልጅ። ለምን? የምትወደውን ሰው ስላፈቀረች። የምንወደው ሰው የምናፈቅረውን ሰው ትዳር ላይ ካስገባ ነው በህይወታችን ወላሂ ዋጋ ነው የምንከፍለው፣ ወደዳችሁም ጠላችሁም። ይሄን ብዬ ነው ብላችሁ ዛሬ ሸዋዬ ማየት አለባችሁ። የምትወደውን ብቻ ሳይሆን እሷ ከምትወደው በላይ የሚወዳትን ሰው ስላገባች የሚወዳትን የሚያፈቅራትን ሰው ስላገባች ነው ዛሬ እንደዚህ ድንቡሽቡሽ ብላ አምሮባት ሁሌም እንደ ህፃን ልጅ ሁሌም እንደ ሸት ፍክት ብላ የምናያት ሸዋዬ ሴት ልጅ ወላሂ በትዳሯ ደስተኛ በህይወቷ ደስተኛ ከሆነች ሁሌም አበባ ናት። ወላሂ እኔ በሸዋዬ ብዙ ነገር አይቻለሁ። ማሻአላህ አላህ ይጨምርላት እህቶቼ። ሁሌም ጥሩ ልብ ይኖራችሁ፣ መልካም ነገር በልባችሁ። ሁሌም ሞት የሚባል ነገር አለ። ምቀኝነት የትም አያደርስም፣ ክፋት የትም አያደርስም። እህቶቻችሁ ሲደሰቱ ተደሰቱ፣ በሰው ደስታ ተደሰቱ። ሰው ሲደሰት አትዘኑ፣ ሰው ሲደሰት አትበሳጩ። ይሄ ጥሩ አይደለም፣ ይሄ ይጎዳን፣ ራሳችንን ያጠፋለን። ወላሂ ምቀኝነት በጣም ክፉ ነው። እና ሸዋዬት ኮሜንት ያነባለሁ ብዙ ነገር ትባላለች። እሷ ጠንካራ ናት። ብዙ ነገሮችን ያየች ብዙ ነገሮችን ያሳለፈች ናት። ችግሩንም ሁሉን ነገር አይታነች በልጇም ከዛ በፊት እርጉዝም ሆና ስላየችው ምንም አይመስላትም። አሁን ላይ ምንም ብትባል ማለት ነው። እና ይሄን ይመስላል። ትንሽ ሊካርዱን በዛ አድርጌባቸውን ቪዲዮውን ይቅርታ። ቻው፣ አመሰግናለሁ።